የገጠር ልጅ እንዴት ናችሁ? የገጠር ልጅ ሰላም ነው አለን። ፎቶ ለጥፎ ተክሌ የትኛው ነው? ተክሌ የትኛው ነው? ተናገር። በቀኝ በኩል ያለው ነው። መስቀል ያደረገው ነው። መስቀል ያላረገው ያደረገው አንድ አይነት ናቸው። ወንድማማቾቹ በእርግጥ አንድ አይነት ናቸው፣ ይመሳሰላሉ ሁለቱም። መስቀል ያደረገው ነው። በአካል አይተኸዋል? በአካል አይተኸዋል አይደል? አይተኸዋል እንጂ በስነ ስርዓት አንተ ማንኛው ደላላ ነው ያንተ የሚስት በዝምድናም ሆነ በተለያየ ነገር የምትገናኘው? ጅዳ ያለው ጋር ነው ወይስ እነ ተክሌ ጋር ነው? ኧረ እኔ እሱን አላውቅም። ዝምድና አይኑርብን አይኑርብን እኔ የማውቀው ነገር የለም። በማን ነው አንተ የሄድከው? ጅዳ በማን ነው የተነሳው? እኔ የማውቀው ተክላይ ነው እዛ ያገኘሁት ማለት ነው። እሱ ነው ተክላይ። ተው ተክላይ ድንበር ላይ ያለ ሰው ነው። ጅዳ በማን ነው አንተ የተነሳው? ቆይ አንድ ጊዜ በቤተሰብ ነው። እኔ ቤተሰብ ነው ከዚህ ያገናኘው። ቤተሰብ የሚባል ነገር የለም። ቤተሰብ ጅኒ ምናምን የለም። ተከለለ ተናገር። እኔ ማንንም ደላላ ደውዬ ውሰዱኝ አላልኩም። ቤተሰብ ነው። አዳምጠኝ። እኔ ይኸውልህ እኛ ከቤት ስንነሳ 3-4 ደላላ አለ። ሶስቱም የተያያዙ ናቸው። ማንኛውም ቦታ ላይ የተነሳህበት ማን ነው? ከጅዳ አንድ አይነት ደላላ ነው ያላችሁ እሷ እናንተ። ስለዚህ ማን ነው አንተን የሰጠህ? ለነ ተክላይ ያለው ድንበር ላይ ነው። ከጅዳ ተነስተህ የት ነው ያረፈው? ቤተሰብ ማለት ነው። አዳምጠኝ። እሺ ቤተሰብ ምናምን የሚባለው ገበያቶ አይደለም። እኔ ከደላላ ጋር ምንም አላወራሁም። እኔን አዳምጠኝ። አሁን ከጅዳ ተነስታችሁ የት ነው ያረፋችሁት? ከጅዳ እንደተነሳችሁ የት ነው ያረፍኩ? ሳቢያ ነው ያረፍነው። ሳቢያ ማን ነው የተቀበለ? ሳቢያ የተክላይ እንደዚህ የሚሰራ ናቸው የተቀበሉ። የተክላይ የሚሰራ። እሺ ከጅዳ ስትነሱ ማን ነው የሸኛቸው? ትሬላ ላይ ማን ነው የጫናቸው? ከዚህ የወሰደ ነው። ከዚህ የወሰደ ማን ነው የወሰደ? ከዚህ የሚባል ጨዋታ አይደለም። ከጅዳ ስትነሳ አንድ ቤት ላይ ተሰባሰባለህ። ለጭነት እንድትመች አንድ ቤት ላይ እንደተሰባሰብክ ደላላው ራሱ አምጥቶ ነው ተደዋውለህ ነው የምትሰበሰበው አንድ ቦታ ላይ እኮ። ይልህ አዳምጠኝ። ከዚህ ማለት ነው ቤተሰብ ጨርሶ ሂሳቡን ሁሉን ጨርሼልሃለሁ። ዝም ብለህ መሄድ ነው። ማን ነው ደላላው? ደላላው ማን ነው? ቤተሰብ አይደለም። የምን ቤተሰብ ይችላል? ምን ነው? ይችላል? ምን ነው? ቆይ ጆከር፣ ቆይ ይችላል? ምን ነው? ይችላል ነው እኮ የላከው እኮ። ይመች ለኔ ምንም አይደለም እኮ። ማን ነው ደላላው? ታዲያ ይመች ነው ለምን አትልም? እሱ አይደል የላከው እኮ። ለኔ ምንም አይደለም እኮ እሱ። ታዲያ ምን ነው? ቤተሰብ ነው የላከው። ይመች ነው የላከው። ቤተሰብ ከማን ጋር አውርቶ ነው የጨረሰ? ማን ነው የጨረሰ? ከሱ ጋር ነው። ማንኛው ቤተሰብ ነው የጨረሰልህ? አምጣው ቤተሰብ፣ አምጣ ቤተሰብን። አንተ በ4 ሰዓት ውስጥ ድንበር ላይ አንድ ሴት ደክሟት ካንተ በተለየ በ4 ሰዓት ውስጥ እንዴት ነው ሙታ የምትቀበረው? በማንኛው በእንትን በያዙት እንጨት ቆፍረው ነው የሚቀብሯት? የሳውዲ አረቢያን አፈር እኮ እኛ እናውቀዋል። መሀል ሀገር ቢሆን ችግር የለው፣ በእጅ እንደዚህ ቆፍረህ ትቀብራታለህ። ኋላ ሀገር ግን ድንጋይ ነው። እንዴት ነው በ4 ሰዓት ውስጥ የምትቀበረው? ሲጀመር አፍ ላይ አንተ ይሄኛው ደላላ ጋር ዝምድና አለ፣ የምታውቀው ጉዳይ አለ። ልጅቷን በህይወት እንዳለ ታውቃለህ። እኔ እሱን አላውቅም። እኔ ባይኔ ያየሁት ነገር አምጣ። ያገናኘህን ቤተሰብህን ያገናኘህን አምጣ። አትኮላተፍ። ምንም መኮላተፍ ምናምን የለውም። መጠየቅ ካለብህ እኮ መጠየቅ ትችላለህ። መጠየቅ አንተ የሰው ነፍስ ላይ ነው አይደል እየተጫወታችሁ ያላችሁት? እኛ እኮ የመንገዱንም ሁሉንም እኮ በደንብ አድርገን እናውቀዋል። አምጣ። መጀመሪያ ትነሳለህ። ስትነሳ ደላላው ይደውልልሃል። አንድ ቤት ላይ ይሰበስባል። ወደ ሳቢያ ነው አይደል? ባህር የተቀበለ ስማ አቦ ቆይ በእናትህ አንድ ጊዜ ሁላችሁ በያፋችሁ አታውራ። ቆይ አንድ ጊዜ የገጠር ልጅ መነሻውን ያዘው። መነሻውን ያምጣ። መነሻውን እኮ ይዘነዋል። የገጠር ልጅ አንተን ለምን እሱ አይናገርም? ይመች ለምናምን የሚባለው ነው ብሎ ለምን አይናገርም? ለምን አባት ደብራቸዋል እኮ ባልየውን አውርተውት ሁሉን ነገር ከዚህ በማን እንደሄድን ሁሉን ነገር ነገረውት ያውቃል እኮ። አንተ ለምን ተኮላተፍክ? አንተ እኮ እዛ ሙታለች ብለህ ቦታ ባልዮ የለም። ባልዮ ጅዳ ነው ያለው። ሙታለች ብለህ ለቤተሰብ ታዲያ ተነገርና ተነገርን እንጂ አልኩት። ባይኔ መጀመሪያ ደረጃ ስማኝ እሺ። ቪዲዮ ስራ ስላሉኝ ነው ያንንም የሰራሁት። ቪዲዮ አናተ ላይ ይሰራ ብሱን እኛን አታታለንም። አዳምጠኝ። መጀመሪያ ከጅዳ ትነሳለህ። ከጅዳ ከቤት ስትወጣ ትደዋወላለህ። ተደዋውለህ አንድ ቤት ያስቀምጠዋል።
ደላላውን ባይንህ እያየን የሚጭንህ ደላላው ለለበት ማንንም ሰው አይጭንህም። ከዛ ሳቢያ ቦታ ይወሰፈ ቦታውን እነዛ ጭነት ይዘው የሚሄዱ መኪናዎች ቦታውን ስለሚያውቁት እዛ ያለው ጋር ይደዋውላሉ፣ ይቀበልሃል። አንተ ግን ተነጋግረህ ተደዋውለን ሄድከው። ለምን ይሄ የምትጠየቅበት ምክንያት ምንድነው? ድንበር ላይ 4 ሰዓት ባልሞላ ውስጥ አንተ ሞተች ተቀበረች ብለህ መርዶ ይዘህ የመጣው አንተ ነህ። እንዳለች ውስጥህ ተክላይና ይሄ ጅዳ ያለው እንደሚደዋወሉ ታውቃለህ። የምታውቀው ሚስጥር አለ። ይሄው መናገር አልፈለክም። እዚህ ላይ ምንም የደበኩት ሚስጥር ነገር የለም። እንግዲህ ከዚህ እኔ ምን ነው? እሺ የጅዳው ምን ነው? ጅዳ ያለው ደላላ አንተ ሌላ ከምን ነው? ማን ያገናኘህ? ምንም አይደለም። አላውቀውም ሲጀመር። ማን ያገናኘህ? ማን ያገናኘህ? እሺ እሱን ያገናኘኝ ዘመድ ነው። ዘመድ ማለት ከተከለ ጋር ያገናኘህ ማን ነው? ዘመድንቱ ደውለህለታል እኮ መጨረሻው 19። ቆይ እኮ ከተከለ ጋር ያገናኘህ ይቻል ነው አይደል? አዎ ይቻልና ተከለ አንድ ላይ ነው የሚሰሩት። እኔ እሱን አሁን የማውቀው ነገር የለም። አንድ ላይ በእውነቱን ተናገር እንጂ። ስለዚህ ማን ነው ይቻልና ተክላይ አብረው ነው የሚሰሩት። የገጠር ልጅንም ልጅቷንም ሌላም ልጆች አሉ አይደል? አንተ ጋዛው ኢትዮጵያ አይቀሩ ሰብስቦ ወስዶ ለሱዳን የሰጣችሁ ተክላይ ነው አይደል? ይሄ ማን ነው? ይችላል አይደል? አዎ በቃ ስለዚህ ተክላይ ነው። ይሄ ማን ነው? የዋናው ደላላው ይችላል ነው። ምንም ጥርጥር የለም። እኔ ሰይድ አንድ ጥያቄ የምጠይቀው አንተ ለመናገር ይቻል የሚባለውን ደላላ ነው ብለህ ለመናገር ለምንድን ነው የፈራው? ስንት ብር ነው የከፈልከው አንተ? እስከ ድንበር ስንት ብር ነው የከፈልከው? እሱን የከፈለልኝ እኮ ቤተሰብ ነው እኮ አልኩህ። እኔ ከኔ ምንም ነገር እኔ ከደላላ ጋር ብር አንድ ጊዜ እኔ ልጠይቀው እስኪ አንተ ይባላኛ ለቁማር ትጫወታለህ እንዴ? ቤተሰቦች ለሌላ ችግር እንዳታመጣ። ምንም ሌላ ችግር ምንም የሚመጣ ነገር የለም። ምንም ተባባሪ ነህ። ቆይ አንድ ጊዜ በመረጋጋት መሆን አለበት። ስለዚህ ደላላው አሁንም ቤተሰቡን እንተው። ደላላው ተክላይ ብር እንድትሰጠዋለ ያዘዛችሁ ይችላል ነው አይደል? አዎ በቃ ቀን ግን ይሄ ብር አልተቀበልም ብሎ ነበር። ብር ተቀብሎ የተክላይ ተላላኪ ለተክላይ ከጅዳ እየሰበሰበ ሰው የሚልከው ይችላል ነው። አንደኛው ደላላ ይችላል መያዝ አለበት። ባለበት ልጅቱን ማስለቀቅ የሚችለው ይችላል። አንደኛው ዋነኛው። ስለዚህ ይመች ወይንም አሊ በኢቃማ ስሙ አሊ ህጋዊ ነው። የሶማሌ ኢቃማ ይሁን ኦሪጂናሉን አናቅም። የኢቃማ ስሙ አሊ ነው። መጥቶልኛል። እያንዳንዱ መረጃው ልጆቹ ሚስቶቹ ሙሉ በሙሉ መጥቷል። ጅዳ ነው የሚኖረው እሱ ጅዳ ነው ያለው ቤቱ። እኔ ብዙ ልጆች ሁሉ ስለዚህ ከጅዳ ተነስቶ የሚሄደው ሰው ነው። መጀመሪያ ጅዳ ያለው ነው ገንዘብ ሰብስቦ እነሱን አድራሽ እስከ መጨረሻ ድረስ አድራሽ ጅዳ ያለው ነው የሚጠየቀው። በዚህ ጉዳይ ላይ ጅዳ ያለው ነው። ድንበር ያለው ምንም አይነት እንትን ልቀቅልኝ ሲለው ይለቅለታል። አንተ መደበቅ የፈለከው ደላላህን ታውቃለህ። በማን ነው የመጣው ስንባል ራሱ አብረን እየሄድን መንገድ ላይ በከሌ ነው የመጣ ነው። ከዛ የተነሳው በማን ነው? ድንበር ላይ ያለውን ሰው አይደለም የምንጠራ። ከዚህ ከጅዳ የተነሳንበትን ነው የምንጠራ። ገንዘብ ሙሉ በሙሉ አድራሻ ችግር ቢኖር የምትደውለው ጅዳ ያለው ጋር ነው። ቆይ አሁን ደግሞ ከዚህ በፊት በአካል ተዋወቃላችሁ? ጆከር ደንግጬ ነው ስትል ሰምቻለሁ። አንድ ጊዜ ደንግጬ ነው ስትል ሰምቻለሁ። አንዲት ልጅ ገብታ ቤትህ በ4 ሰዓት እንዴት ሰው ይቀበራል ብትል ደንግጬ ነው እንደዛ ያልኩት ብለሃል። ስለዚህ ስንት ሰዓት ነው የቆያችሁት እናንተ? ከሷ ከተለያያችሁ በግምት ነው እንደዛ ያልኩት። በግምት ነው፣ ሰዓት አላየንም። የዛን ሰዓት ማለት ነው ገባህ? ብዙ ሰዓት ተኝተን እንደዚህ ስንጠብቅ ስለነበረ በግምት ነው እንደዛ። ከዛ በላይ ይሆናል ብዬ ተናገርኩ። በግምት ከሆነ 30 ደቂቃም ሊሆን ይችላል። እሱ ትክክል ነው። በግምት ነው 30 ደቂቃም ሊሆን ይችላል። በግምት ከሆነ እንደቆየን እናውቃለን። ልጁ በቃ መኖሩን የምታውቅበት ደንግጬ በግምት ነው እንጂ ከ4 ሰዓትም በላይ ሊሆናል ወይም ከ4 ሰዓት በታችም ይሆናል አለ። ቁጭ ብለው ቁጭ ብለው ስለዚህ አሁን የጅዳው ይችላል ነው ይመች የሚባለው ሰውዬ በፍጥነት ልጅቱን ማስለቀቅ አለበት። ዛሬም ታይታለች ብለው ታያ የገጠር ልጅን አንድ ጥያቄ መጠየቅ እችላለሁ? የገጠር ልጅ ከጅዳ አንተ ህፃን ልጅ አይደለህም። ሳውዲ አረቢያ ላይ ስንት ዓመት ይሰራ? ቆይ አንድ ጊዜ መሲ፣ አንድ ጊዜ ደላሎቹ ስልክ ነበራቸው አልነበራቸው?
የገጠር ከሻፍ ነው በከሻፍ ነበር ሲያወሩ የነበሩት። ሌላ ስልክ ሳምሰንግ አላዙ። እኔ እሱን አላየሁም። እንዴት አንተስ አለ ይዘህ ነበር? አስቆራጭ የሚጠቀሙ ከሻፍ ነው። ይሄን ሁሉም ሰው ያውቃል። ማን ነው ስልክ ይዘዋል ያሉት? ታዲያ ይዘው ነበር ተብሏል እኮ። ማን ነው ያለው? የሚደዋወሉ በከሻፉ ሊሆን ይችላል፣ ግን ቀሪ ስልክ ይኖራቸዋል። የገጠር ልጅ አንተ አሁን እግዚአብሔር አሳክቶልህ በህጋዊ መንገድ መተሃል አይደለ? ያለኸው ህጋዊ ነህ። ህጋዊ እስካለህ ድረስ ለምንድን ነው ስለ ጅዳው ደላላ ስለይመች ስትጠየቅ ለምንድን ነው መናገር የማትፈልገው? እቺ ልጅ እህትህ አይደለችም ወይ? ያንተ እህት ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? እዛ ጋር ሞታለች ወይ ደግሞ በህይወት አለች ተብሎ ስንት ሰዓት ሙሉ እኛ የምንከራከርባት ልጅ እህትህ ብትሆን እውነት እንደዚህ ነው ነገሩን የምታለባብሰው? ለምንድን ነው አንተ ማትናገረው? እኔ ማለት ነው ታዋቂ ስለሆንኩ ወይም እንደዚህ ቲክቶከር ስለሆንኩ አይደለም መጠየቅ የሚቻለው እኮ ማለት ነው። ገባሽ አይደለ? አንድ ሰው መጠየቅ የምችው ስለ መንገዱ ነው። እንዴት ነው አሟሟቷ? እንዴት ነው የተባላችሁት? ምንድነው የሚለውን ስለ መንገዱ ነው። እኛ ደግሞ እያልን ያለነው ከሳውዲ አረቢያ አብራችሁ ነው የተነሳችሁት አይደለ? አብራችሁ እስከተነሳችሁ ድረስ የወሰዳችሁ ደላላ ይመቸው የሚባለው ነው ወይ አይደለም ወይ? ይመቸው እስከሆነ በምን መንገድ ነው እናንተን አሳልፎ እዛ መንገድ ላይ ላለው ደላላ በምን መንገድ ነው አሳልፎ የሰጣችሁ? መቼስ ሁሉን ነገር ታውቃለህ። ቲክታክ ላይ አንተ ቪዲዮ ስትሰራ ነበር አይደለ? እሺ ጠይቅ እኮ መጠየቅ የምትችሉት እኮ ስለ መንገድ ነው፣ ስለ አካሄዳችን ነው አይደል እንዴ? እኔ ማለት ነው የተፈጠረውን ነገር መናገር እንደዚህ እንትን የሚያስብል ከሆነ ችግር የለውም። ገባህ? እኮ መጠየቅ ያለባችሁ ነገር መጠየቅ ትችላላችሁ። እኔም እኮ ተመላሽ ነኝ። አልፈዋል። ሽፍታ የያዟት ሽፍቶቹ ሳይሆኑ ራሱ የያዛት ይሄ ማን ነው የሚባለው ሰውዬ? ማን ነው ስሙ? ይመች ተክሌ። አንድ ጥያቄ ልጠይቀው። የገጠር ልጅ የሄዳችሁት ባለአርዳ ነው በጀበል ሳላ? አላ የራጎ መንገድ ነው እንግዲህ ካወቁ በራጎ መንገድ ነው በገመድ የሚወጣበት በራጎ ነው የሄዳችሁት። ራጎ የት ድረስ አብራችሁ ሄዳችኋል? ቆይ እስኪ አንድ ጊዜ ራጎ የት ድረስ ነው አብራችሁ የሄዳችሁት? የትኛው ድረስ ነው? ማንኛው ድንበር ወይም የትኛው ሸፍክ ድረስ? ስንተኛው? ለሶስት አራት መንገድ አስፋልቶች አሉ። ስንተኛው አስፋልት ድረስ ነው አብራችሁ ሄዳችሁት? አለ ሁለት አስፋልት ቆርጠን ነው ከዛ በኋላ ላይ ሽፍቶቹን ያገኘናቸው። ከዛ በኋላ ደግሞ ከምሽት በኋላ መንገድ ጀመርን። ከሰዓት መልስ ማለት ነው። ከ10 ሰዓት በኋላ መንገድ ጀመርን። አድረን ነው እንግዲህ ድንበሩ ጋር እንደዚህ የተፈጠረው። ዋዲ ነው ሄዳችሁት ወይስ ተራራ? ዋዲ ለዋዲ ሄደን መርከዝ አለ ከዚህ ጋር ካወቀው መርከዙ 3 መርከዝ ነው ያለው። የሁለተኛው መርከዝ ነው? ሶስተኛው መርከዝ የመጨረሻ ነው። በቃ ከዛ በኋላ ምንም ነገር የለም። የመጨረሻው መርከዝ ሳደርሱ እዛ ድረስ አብራችሁ ሄዳችኋል? እዛ ድረስ አብረን ነን። በቃ እዛው መርከዙ ድረስ አብረን ነን። እዛ የመጨረሻው እዛ ላይ ነው በቃ የቀረችው እሷ። እሺ እዛ አካባቢ በጎች የሚጠብቁ ህዝብ አለ የለም? እንደዚህ አይነት ነገር አላየንም ጭራሽ። እዛ አካባቢ ምንም ነገር የለም። የተለያያችሁት በምን አጋጣሚ ነው ከሷ ጋር? ከሷ ጋር ደክማ ነው በቃ የተለያየ ነው። እሷን መጀመሪያ እኛ እዛው ከታች ሆነን ገመዷን ከፍ አድርገው አውጥተዋት እሷን ማለት ነው ሁለቶቹ እንደዚህ ከፍ አድርገው እዛ ገመዱ ዳገቱ ላይ አልሄድም ብላ በቃ ይብላ እዛ ላይ ቁጭ እንዳለች ነው እኛን ከዛ ኑ የተባልነው ከታች ማለት ነው። መጀመሪያ እሷ ስለደከመች ቀርማ ነበር። ስንት ነበራችሁ አብራችሁ ስትቆርጡ? 8 ነን እስከሷ። ከሷ ጋር አብሮ ደክሞ የቀረ የለም ወደ ኋላ? የለም እዛ ከዛ በሩጫ ነው ሄድነው። እንደዚህ የሚመጡት ራሱ እየጠየቅን ነበር ታች ወርደን ማለት ነው። ሁለቶቹ ከሷ ጋር ቀሩ። መሪዎቹ ስንት ነበሩ? መሪዎቹ 4 ናቸው። ሁለቶቹ ከኛ ጋር እንደዚህ መተው ከታች
እንደዚህ ስንጠብቅ ወንዱ መጣና እሷ ስንጠይቃቸው እንደዚህ ጫት ተሸካሚ ምናምን የሚመለስ ስንጠይቅ የት ደርሳለች ስንላቸው እዛ ጫፍ ላይ ናቸው። ጫፍ ላይ ወጣ ቁጭ ብለዋል እየጠበቋት ነው እያሉ ጫፍ ላይ ቅድም ስትናገር መሞቷን ቪዲዮ ስራልኝ ብለው ነው ምናምን ብለው ተናግረህ ነበር። አንዲት ሀገር ልጅ ለመሞቷ ምንም አይነት መረጃ ሳይኖር ሞታለች ብለህ ቪዲዮ ስራልን ብለውኝ አይደለም የሰራሁት ብራዘር። ቅድም ተናግረህ ነበር ሞታለች ብለህ መናገር ስላለብኝ የተፈጠረውን ነገር ነው የተናገርኩት እንጂ ማንም ቪዲዮ ብለው ነው ብለሃል እኮ የገጠር ልጅ አላልኩም። ቪዲዮ ስራ ብለውኛል አላልኩም። የገጠር ልጅ እኮ ሪከርድ ያደርጋል፣ ላይቭ እኮ ሪከርድ ያደርጋል እኮ። ምን ሆነ ነው? እኔ ለህዝቡ ነው። እሺ ሰይ አንድ ጥያቄ ነው ደግሞ አለኝ። ሰይ የገጠር ልጅ ማለት ለመሞት እርግጠኛ ሳይሆን ቪዲዮ ልሰራቻለ ከአንተ ጋር ሄዳ ለምንድነው የማሰራው? በጣም ብዙ ሰው ሲለኝ ነው ቪዲዮ የሰራው። እሺ የገጠር ልጅ አንድ ጥያቄ ጠይቅ። የገጠር ላይ አንድ ቃል አውራ። ቆይ እንደ ወንድ ላይ አንድ ቃል አውራ። ስራልኝ ብለው ነው ብለሃል እኮ። አላልኩም እኔ እነሱ ስራልኝ ብለዋል ብያል። እሺ የገጠር እያልክ እየሰማን ወይም አንቺ ማነሽ? በተራው እሺ ቀጥል። ኧረ እኔ ልጠይቀው ግደላችሁ። እኔ ስለማውቀው መንገዱንም ስለ ስራውም ስለማውቅ ልጠይቀው። ህዝቡ ማወቅ አለበት ነው። ከዛ እኔ ቪዲዮ የሰራሁት ማለት ነው። ቆይ አንድ ጊዜ ነፍጠኛው ይጠይቀው። አንድ ጊዜ ሚውት አድርጉ። የማን ነው የሚመልሰው? ሚውት አድርጉላችሁ። አዎ እሺ፣ ነፍጠኛው ጠይቀው። አንተ ስለምታውቀው መንገዱ ነው። ገጠር ባህር የተቀበለህን አውቃለሁኝ። ሙክታር ነው፣ ችግር የለውም። ነገር ግን እሷ ልጅቷ ወደ ኋላ ስትቀር የሽፍቶቹን ቦታ 200 ሪያል እየተከፈለ የሚታለፍ የሽፍታ ቦታ አለ። ገባህ? ያንን ቦታ አልፋችሁ ነው ወይስ ሳታልፉ ነው ልጅቷ ወደ ኋላ የቀረችው? አልፈን ድንበር ላይ ነው፣ መርከዙ ጋር እኮ ነው የቀረችው ልጅቷ። ይሰማል አይደለ? አዎ ይሰማኛል። መጀመሪያ የሽፍታውን ቦታ አልፋችኋል አይደለ? 200 ሪያል የሚከፈልበትን መሳሪያ ይዘው መንገድ ላይ የሚጠብቁትን። አዎ አልፈናል። እሱን አልፋችሁ ነው? አዎ። ሳቢያ ማን ነው ስሙ የተቀበላችሁ? ሳቢያ ያለው ልጅ ማን ነው ስሙ? እኔ አላውቀውም እኮ ብራዘር። እኔ እኮ አብሬ ሀጅ ነኝ እንጂ እኮ ከትሬላው እንደወረዳችሁ ሳቢያ የተቀበላችሁ ማን ነው ስሙ? እኔ አላውቀውም። እኔ እኮ እንደማንኛውም እኮ ሩካብ እኮ ነኝ ብራዘር። ሁላችንም እናመጣለን፣ ሁላችንም እንትን እንላለን። ነገር ግን ይሄ እናንተ አሁን የተደነጋገረ ነገር ነው። አዳምጠኝ። ይኸውልህ ባህር እንዴት የቀበለህ ማን ነው? ሙክታር ነው ሩካብ ነህ አውቃለሁኝ። ይኸውልህ ሩካብ ነህ። ነገር ግን ሀበሾቹ ይዘዋችሁ ሲመጡ ወደ ኋላ የቀሩት ስንት ነበሩ? ማለት እሷን ቀብረናት መጣን ወይም እንትን አልናት ብለው ሲሉ እንዴት አመንካቸው አንተ? ምክንያቱም በዛን ሰዓት እነሱ ቪዲዮ እንደታላነሱ እንደዛ ሆነ ወይም አልደከመችም ምንም የሆነችው ነገር የለችም ብለሃል እና እዛ ቦታ ላይ ስትደርስ እንደዛ እንትን ብሎ እኛ አለፍን ወደፊት ሄድን። አዎ ያስቸግራሉ፣ ያንን እናውቃለን። ደክማለች። ደላላው ራሱ ደውሎ ማለት ነው ደውሎ እኔ ሰው እንትን ልበልልሽ ተመለሽ ወደኋላ ሲላት እኔ አልመለስም እንደሆንኩ ልሁን ብላ ነው ልጅቷ ማለት ነው። መጀመሪያ ገና ስንጀምር ገና መንገድ ገና ትንሽ ጀመር እንዳደረግን ደከመኝ ይዘሉኛለች ገና ስንጀምር ማለት ነው። ከዛ ተመለሽ ተብሎ ተደውሎ ተመለሽ ስትባል አልመለስም ማለች እሷ ልጅቷ ማለት ነው። ድንበር ላይ እኮ በጣም ነው የቆየ ነው። ሌሎቹ እኮ በሰዓትና በቀናት በአንድ ቀን ነው እኮ እየቆረጡ የሚገቡት። እሺ እሺ የገጠር ጫው ልጅቷ ድካም ላይ እንደዛ ከሆነ ከኛ ውስጥ በአይናችን ያየነው ነገር ምንም ነገር የለም። እየሰማኸኝ ከሆነ በአይናችን ያየነው ነገር ምንም ነገር የለም። ገባህ?
በአይንህ ሳታይ አንዲት የደከመች ሴት እንዴት ሙታለች ተብሎ ቢነገርስ ቪዲዮ የተቀበላችሁ ከዛ በኋላ ማሳወቅ ስላለብኝ ነው። ጥያቄ እኮ ይመጣብኛል። ለማን ነው የምታሳውቀው? በአይንህ አላየህም እኮ ይቺ ልጅ እኮ ይኸውልህ አልታመመችም። ሰው የታመመ እንኳን ሰው ይኸውልህ መኪና የገጨው ሰው ሆስፒታል ይገባል። ገብቶሃል አይደል? የሰው ሩህ ቶሎ አይወጣም። እሷ ጋር የቀረው ማንም የሚባለው መሪ ነው። የቀረ ሰው የለም። እሷ ጋር የቀረው ማንም የሚባለው መሪ ነው። ሁሉም አንድ ላይ ነው ይሄድ ነው። የቀረ ሰው የለም ከሷ ጋር ማለት ነው። ያኔ ከሷ ጋር የቀረ ሰው ቢኖር አዎ እንጠረጥራለን። እሺ የገጠር ልጅ እኛ እኮ እየጠየቅን ያለነው ስትሞት እቺ ልጅ በአይነህ አላየህም አይደለ? እቺ ልጅ ደከመች ከኋላ ቀረች አይደለ? ደከመች ከኋላ ቀረች። አንተ ወደ አንድ ጊዜ ይኸውላችሁ ቃል ሰምተናል። አንድ ኒዮት አርጉማ አንድ ኒዮት አርጉማ ጋር ነው ተክላይ ጋር ደግሞ እኛ እንደዋወላለን። ችግር የለውም። ነፍጠኛው ካለች በህይወት ያመጣል፣ ከሌለችም ነፍጠኛው አንድ ቪዲዮውን እንትን ይላል። ከዛ ውጭ ኒዮት አርግልን አንድ ግሬሎ ምን መጠየቅ የምትፈልጉ አንድ ቆይ አንድ ጊዜ የገጠር እኛ ከገጠር ላይ የምንፈልገው ማንኛውንም ጥያቄ ማለት ነው ሶስት ነገሮችን አግኝተናል። አንደኛው ዋነኛው ከጅዳ ወደ ተክለ የላካቸው እንደላላ ነበር የፈለግነው። ክዶ ነበረ ይችላል የሚባለው አሁን በትክክል ይችላል መሆኑን ተረድተናል። ከጅዳ የላከው ደላላ እውነተኛው ይችላል ነው። ሁለተኛ ፎቶአቸውን ነበረ። ፎቶአቸውን በትክክል የዛንኛውን ነግረህናል። እናንተ እንግዲህ ሩካብ ናችሁ። ሩሃ ሲወጣ ሳታው ሌባ ደላላ በሰጣችሁ መረጃ ቪዲዮ መስራታችሁ ይሄ ስህተት ነው። እኛ አልፈናት መተናል። ሙታለች አሉን እንጂ እውነተኛውን አናውቅም ማለት ሲገባችሁ ልክ እንዳያችሁ ሆናችሁ ቪዲዮ መስራታችሁ ይሄ ስህተት ነው። ሞታለች ብለን እኛ እኮ የተናገርነው ማለት ነው ነገሩን ነው ብለን የሰራ ነው። ገባ አይደለ? ሁሉም አብረን የነበርናቸው ሁሉም ለመሞቷ አንድ ላይ ሆነ ነው መረጃ እንደሚያናት መጨመር ነበራችሁ። ሰምቻችኋለሁ እኮ ብዙ ናችሁ። በቃ ሙታለች ነው ነገር የለም ብለናል እኮ አሁን ኦኬ አንተ ላይ የምንፈልገውን አግኝተናል። አንደኛ ደላላችሁ ይችላል ነው የጅዳው ደላላ። ከዛ ግንኙነት አለው ግንኙነት የለኝም ገና ዛሬ ነው ያወቅኩት ብሎ ነበር። ውሸቱን አረጋግጠልናል። ይችላል የሚባለው ደላላ ጅዳ ያለው አንደኛው ዋነኛው ኃላፊነቱን የሚወስደው እሱ ነው። መኩፋን አስገባው ቦታ ካለ ሳያው እኮ የገጠር ጋር እኛ ጨርሰናል። በቃ እንግዲህ የደበቀው ካለ በእህትህ ላይ ይድረስ። የደበቀው ካለ በዚህ ጉዳይ በእናትህ ላይ ይድረስ። የደበቀው ካለ በቤተሰብ ላይ ይድረስ። ጨርሰናል። ተልኮስ ስራ ስለተባለ ስለተላከ እንጂ ተስፋስ ነው ማለት አይደለም። አንድ ነገር እዚህ ላይ መገንዘብ ያለባችሁ የሰው ልጅ ታሞ እንኳን ማንም ሰው ያለኝ የለም። ከነሱ መሃል ማንም ሰው ቪዲዮ ስራ አይደለ የመች ቁጥር አለ እኮ ለመስራት ምን አነሳሳ? የሰው ልጅ ታሞ እንኳን ይኸውልህ ስካረሞ ተዋ ሲንጠበጠብበት እንኳን አንድ ጊዜ እስኪኛ ምናውራ አይደለም ቤት አማራ ይኸውልህ በተማራ አንድ ጊዜ ሁላችንም እናወራማ። ይኸውማ የገጠር ልጅ አሁን ምን እያደረገ እንደሆነ ግራ እየገባን ነው። እዚህ ጋር 10 ምናምን ሰው አለ ጋይስ። የህፃን ልጅ ጨዋታ አይደለም ይሄ፣ የሰው ህይወት ነው። የገጠር ልጅ የምታወራው ከጅዳ ጀምረህ እስከዚህ እስካለህበት ድረስ ምንም አይነት ነገር ደላላዎችን አላቅም እያልክ እየሸፋፈንክ ነው ብራዘር። ይሄ ምንድነው እየሆነ ያለው? ከዛ በመቀጠል አንተ ወንድ ልጅ ነህ አይደል? ማንም የሸፈነ የለም። ወንድ ልጅ ነኝ ያዋጣው ምንድነው እውነታውን ግን ማንም የሸፈነ ነገር አፍርጠህ ተናገራ። ደላላዎችን አላቅም እያልክ ነው። ከመጀመሪያ ማን የተቀበለ ኖ ብራዘር፣ እንዴት የተቀበለ ደላላ አታውቅም? እንዴት ስትነሳ የላከን ደላላ አታውቅም አንተ? ከዚች ላይ ጎን እቺ ላይ ሙሉ ኢትዮጵያዊ ብራዘር ታው እና ቤተሰቦቼ ልጅን አደራ ሰጥታለሁ። ማንም ሰው ምን ይሰማሃል? የማውቀውን እንደ ታው እንጂ የሰማሁትን ነገር ነው የተናገርኩት። ደላላህን መናገር ምን አስፈራህ? ደላላህን ይኸውልህ ከጅዳ የቀሰቀሰህን ደላላ መናገር። አንተ ሞተ ቢሆን እኮ ይሄ ህዝብ እኮ ለአንተም እንደዚሁ ድምጽ ይሆናል አይደል እንዴ? አንተ ብትሞትም እኮ ይሄ ህዝብ ለአንተም ድምጽ ይሆናል። ለምን ሚውታር እርገጤ ሚውታር ሞኬ ጠይቀው አንዴ ቆይ ልጠይቅ። የሻው ዝም በል አንተ ደግሞ ዝም በል እንትና አትለፍርፍ። ቆይ ተረጋጉ በእናትህ። እሺ የገጠር እየሰማኝ ነው? አዎ ይሰማኛል። ኦኬ ልጅቷ ግን መጀመሪያ ስትነሳ ህመም ነገር ነበራት? ህመም በሽታ
አዎ አውድቅ እንዳለባት እንደሚጥላት እኔ ቤተሰቦቹን ጠይቄ ከዚህ በፊት ያማት ነበር እንዴ ብዬ ስጠይቃቸው አዎ ያማታል ብለውኛል። ኦኬ የመጣል በሽታ አይደለም። የመጣል በሽታ ይጥላታል። ቆይ ወንድሜ የመጣል በሽታ ለሞት አይደረግም። ጥያቄ ሌላ የልብ በሽታ ምናምን በሽተኛ ነች ስታያት ጤነኛ ነች ምን አይነት ነች? በጣም ድካም አለባት። መንገድ አትሄድም ጭራሽ ሲጀመር ማለት ነው። ልጅ ወንድም አለም ወጣ ነበር እንደናንተ ጋር ሆና በሽታዋ ተነስቶባት ነበር። እንግዲህ ጥሏት አላየንም፣ ግን መንገድ ላይ በጣም ነው የምንቀመጠው። ለሷ እኮ አልወደቀችም። በቃ ጥሏት አላየንም ማለት አልወደቀችም፣ አልተነሳችም። ቆይ ለኔ እስቲ ወንድም አለም ስማኝ፣ እኔ የምጠይቅ በሽተኛ ሰው ለሞት የደረሰ ሰው መቼም ሰው ልጅ በአንድ አይሞትም። በበሽታት ብዙ ታሞ ከስቶ ተዋቅሮ ምግብ መብላት አቅቶት ከብዙ ቀን በኋላ ነው የሚሞተው። አሁን እቺ ልጅ ስታገኟት የሚጥል በሽታ ያለባት ምናምን ሳይሆን ፊቷን ስታያት ጤነኛ ነች ወይስ በጣም በሽተኛ የምታቃስት ሴት ነች? ድካም አለባት፣ በጣም ድካም አለባት። ድካም በተለያየ ነገር ሊመጣ ይችላል ወንድማ። እሺ ልለፎስ ለምሳሌ እዛ ተራ እንትኑ ዋሬቨር እዛ በገመድ የወጣችሁበት ላይ ከዛ እናንተ ጋር ተደርሶ ሞታ ተቀበርናት የሚለው ሰዓቱ ምን ያህል ሰዓት ፈጀ ንገረኝ። ተቀምጠናል እዛ ላይ ማለት ነው። ተቀምጠን ብዙ ምን ያህል ሰዓት ነው የተቀመጣችሁት? ማለት ከሷ በላይ ነው። አሁን ለቤተሰቦቿ ያልኳቸው ማለት ነው ከ4 ሰዓት በላይ በግምት ነው ያወራሁት። አይደለም እኔ አንተን ነው የምጠይቀው። ከዚህ በፊት ያልከው አንተ ከሷ ከተለየ ልጆቹ መተው እስኪነግሩ ስንት ሰዓት ቆይታችኋል? እንዴ ቆይተናል፣ ተቀምጠናል በጣም ብዙ ሰዓት ማለት ነው። ገብቶኛል። ስንት ሰዓት እኮ በግምት ነው እኮ የተናገርኩት። ከ4 ሰዓት በላይ ይሆናል ብዬ ሌሎቹ ጓደኞች ከዛ በላይ ይሆናል ነው ያሉኝ። አዎ አዳምጠኝ። ከ4 ሰዓት በላይ እንበለው፣ ከፈለክ 12 ሰዓት በለው። አንድ ሰው በሽታ የሌለበት ሰው ምግብ እንኳን ባይበላ ለመሞት ስንት ቀን እንደሚያስፈልገው ታውቃለህ? እስከ 4 ቀን ድረስ 4 ቀን 5 ቀን ውሃ 3 ቀን ይፈጃል። ከ3 ቀን በኋላ ያውም መድከም ነው። እቺ ልጅ በ4 ሰዓት ውስጥ የተቀመጠች እየሄደች እንኳን ወድቃ ቢሆን ጥሩ ነው። የተቀመጠች ልጅ እንዴት ሞተች ሲሉ ተቀበልክ እኮ? ልናምናቸው የቻልነው ማለት ነው ከኛ በላይ ልጅቷን እየደገፉ አይዞሽ እዚህ ጋር ትንሽ ነው የቀረን እያሉ እየደገፉ ሲያመጧት የነበሩት መሪዎቹ ናቸው። ገባህ አይደለ? ሌላ ነገር እንደዚህ ነገር ያደርጋሉ። ያው በአካል ስላላየ ሞተ እሺ እየደገፏት ሰው ወቅ ለማድረግ ይሞታል ማለት አይደለም። ምን ላሰማው ላይ ብለ እሺ አዎ እየሰማሁ ነው። ኦኬ የምናወራው ስለ ሞት ነው። የምናወራው ስለ ሞት ነው። ሞት ደግሞ አንድ ሰው ወክ ማድረግ ስላልቻለ ይሞታል ማለት አይደለም። ስለዚህ በ4 ሰዓት ውስጥ ሊሞት የሚችል ምን አይነት በሽታ በዛ ጋር ተከስቶ ነው? አንሌስ እነሱ ገለዋታል ወይ ኢምፐርሰን ሆን ብለው ገለዋት ከሆነ ያስኬዳል። ግን እሱን አላቅም ማለት ነው። ሞተች የሚባለው ነገር ሰው ባይናችን ያየ አንድም ሰው የለም። ማታ ከሆነ እንዴት ተቀበልክ? እሱ እኮ ነው። አሁን እኮ ሰው ነህ አንተ። ጥይት ተተኩሶ ተመታ ከሆነ ደሞ አልቆ ሞተ ትላለህ። ደከመኝ ብሎ ቁጭ ያለ ሰው እንዴት ነው የሚሞተው? እኮ ብራዘር ታገኝ መተው ማለት ነው። ሁሉም መተው፣ አራቱም ከኛ ጋር መተው። ከልጅቷ ቤተሰብ ማን ነው ከናንተ መሃል አለ እንዲህ ሲል አይ የገጠር ልጅ ገለዋት ነው የመጡት። ቆይ መኩ አንድ ጊዜ የገጠር ልጅ በትክክል ተናገር። ምንም ውሸት ምናምን አያስፈልግም። ልጅቱ ሁለቶቹ ሰዎች ደፍረዋት ህይወቴን አበላሻችሁ እያለች እያለቀሰች ነው። እናንተን ያባረሯችሁ አይደለም። እውነቱን ተናገር። እዚህ እየሰማህ ነው። ኦ ማይ ጋድ እውነቱን ተናገር። እኔ ስትደፈርም ሆነ ሌላ ምንም ስትተረክ ከኛ መሃል ያየ የለም።
ሰይድ የለም ራስ ያየለም እንዴ እኔ ካየው ለምን አልናገርም? እዚህ ጋር ምንም ያስደብቀኝ ነገር አለ? አላየውም ማለት ኦኬ። ኧረ ቆይ ስሟ ማን ነው ልጅቷ? ግን ቁጥሩን ስጭኝ የሱልኝ ቶሎ ብለሽ። ስሟ ማን ነው? በጣም ታሳፍራለህ። አንተን ተጠቅመው ፌመስነትን ተጠቅመው ልጅቷን ሲያግቷት አንተ የነሱ ተባባሪ ሆነ በ4 ሰዓት በጥይት እንኳን ብትመታ አትሞትም። ልጅቷ እንዳለች ህሊና ያሰርከው ማህተብ ይወጣ። አሁን አብሮ ያለው ልጅ ሁለት ትግሬዎች ተደጋግመው ደፍረዋት ህይወቴን አበላሻችሁ እያለ የተበሳጨኝ ስታለቅስ እኛን አባረሩን አላሉ። አንተ የለውም ማልክ እነሱ ጋር አልነበርክም? እንግዲህ ያየ ካለ መናገር ይችላል እኮ እኔ ደግሞ ያላየሁትን ነገር ምንም ነገር አልናገርም። ያላየሁትን ነገር አይ ቆይ አሁን አንተ ሌላ ፖይንት ደግሞ አለ። ለምሳሌ እሷን በገመድ ደግፈው ላይ ካወጣት በኋላ እኛን ንዋሉን ወደ ላይ ነው ያልከው አይደለም? ይሄ ልክ ነኝ አይደል? አዎ ኦኬ። ከሷ ማን ነው መጀመሪያ ያወጣው? እሷ ነች መጀመሪያ ያወጣችው? መጀመሪያ እሷን ነው ያስቀደሟታው። ምን ያህል ሰዓት በኋላ ነው እናንተ ነው የተባላችሁት? ወጣ ገመዱን አለፍ እንዳለች እዛ ላይ አልሄድም አለች። አልሄድም ስትላቸው እኛን ቅደም ኑ አሉ። ኑ ሲሉን ዳገቱን እየወጣን ወገቡ ላይ ያገኘናት እሷን ማለት ነው። ኦኬ ከዛ እለፉኝ አለች። እሷን መራቷ ማለት ነው። ከሷ ፊት የወጣ ሰው አለ? ከሷ ፊት ወዴት? ወደ ላይ እሷ ብቻ ነች። ከዛኛ ነው ሄድ ነው እሷን እለፉ ሲሉን እኛ አለፍን። እዛ ቦታ ላይ ነው የተላለፍነው እኛ። እሷ አንተ ባንደበት ሰምታል? እኔ አልሄድም እለፉ ሲሉ ስትል እሷ እለፉ ስትል ሰምቻለሁ። አይ እኔ አልሄድም ስትል በጆሮ ሰምታል? አዎ እለፉኝ በቃኝ ደክሞኛል ስትል እለፉኝ ትታችሁኝ ሂዱ አለች። ይሄንን ያለችው ሰያም የሚለውን አንተ በጆሮ አልሰማህም? ይሄንን አልሰማሁም። ታዲያ አንተ ጋር ያሉት እየሰሙ እንዴት አልሰማህም? ብራዘር ይቅርታ፣ ይሄ ልጅ እኮ በህይወት እያለሽ ሙታለሽ ብሎ ቪዲዮ የሰራባት ሰው ነው። እንደፈለጉ ያረጋግጥ። እኔ እንዳውም አለበት ብዬ ነው የማስበው። አንተ ራስህ አለበት ሰፈር ልንሄድ ነው። በእርግጠኝነት ይሄን ሰው ያስይዙትና በቀል አንተ ጋር እንደሚደርስ ግን አትርሰው። እውነቱን ብትናገር የተሻለ ነው። እኔ የሚታየኝ ወይ አብሮ ገሏል። አንድ ሰው እንዴት ነው ባንደበት ወጥተህ ስትሞት ስትቀበር ያላየችውን ሞታለች ተቀብራለች ብሎ ለማውራት ራሱ ማየት ያስፈልጋል። እንዳደነግጡ ብለን ነው። አዳምጠኝ። እንዳደነግጡ ብለን ነው። ከናንተ ውስጥ ዘመድ ማን ነው ወንድሙ አለ እንዴ ሲለን፣ አይ ወንድም እንኳን የላትም ግን የመጣችው ከኛ ጋር አብራ ነው ስንለው፣ ሁሉም እንግዲህ የቀረሰው ቢኖር ተጠረጥር ነበረ። ግን ሁሉም ናቸው ከኛ ጋር የነበሩት አራቱም መሪ ናቸው የመጡት ከኛ ጋር ማለት ነው። ከዛ እሺ የገጠር ለሰከንድ እሷ ጋር ተለያይታችኋል? ቢያንስ መንገድ ላይ ርቃችኋታል ስትጓዙ? ወይስ ደግሞ እናንተ ከኋላ ነበራችሁ ለተወሰነ ለ4 ሰዓት ለ5 ሰዓት ያክል አስፋልቱ ጉዞ ላይ ያለ? ሁለት አስፋልቱን ስንቆርጥ እኛ ምግብ ይዘን ከሁለት አስቆራጭ ጋር አራት ሆነን ይሄድ። ከዛ ልጅቷ እስከ ደከመችበት ሰዓት እናንተ ጋር ነበረች? ቆይ እኔ ወንድም አለም በደንብ ስማኝ። የፈለገ ሰው መጥቶ ከናንተው ዘመድ ማን ነው ብሎ ከተናገረ በኋላ ሞታለች ቀብረናታል ሲል እንዴት ሞተች የሚል ጥያቄ ከማንሳት ይልቅ አንተ መተ ቪዲዮ መስራት ለምን አስፈለገ? ትልቁ ጥያቄ ስራ አሉኛ። ታዲያ ቤተሰብም ለምንድን ነው የማሰራው? ቆይ ስራ ማን ነው ስራ ያለ? ማን ነው ስራ ያለ? ብዙ ሰው ነው ስራ ያለኝ። ካንተ ጋር ሄዳ ለምን ቪዲዮ ሳይተዋቸዋል? እሺ ቆይ ቪዲዮውን አሁን አንተ ቪዲዮ ፎቶም ቪዲዮም አላየንም እኛ። ያየነው ነገር የለም። መኩ ቅድም እኮ ስራ ላይ ሰው የለም ብሎ ነበረ። ቅድም ከነሱ መሀል ነው ስራ ያለኝ የለም አላልኩም ብሎ ነበር። ቆይ ከነሱ መሀል ያለኝ የለም። ግን ታውቃለህ አይደለም አንድ ሰው ያላየውን ነገር ወጥቶ እንትና ሞቶ ተቀበረ ካለ ወንጀለኛ እንደሆነና ለዛ ነገር ተጠያቂ እንደሚሆን ታውቃለህ። ምክንያቱም አንተ ነህ መጀመሪያ ሰው የሷን መሞት የምትዘግበው
እኮ እዛ ቦታ ላይ ከማመን ውጪ ምንም ነገር አታደርግማ ወንድሜ። ኖ ቪዲዮ መስራቱ ነው እኮ ዋናው፣ ከማመን ውጪ አይደለም። ያንተ ማመን አለማመንህም መብት አለ። ምን ማለት ነው? ከማመን ውጪ ምንም የለም የምትለው እንዴ? ሰው እኮ ቁንጫ አይደለም። ቁንጫም ራሷ አትሞትም ዝም ብላ። አዎ ቁንጫም ቢሆን እኮ ዝም ብላ አትሞትም። ቆይ ልጨርስለት። አንድ ሰው የሆነ ቦታ ስላስቀመጥከው አይሞትም። ገለናታል ብለው ከሆነ ገዳዮቹን ማውጣት አለብህ። አለበለዚያ አብረህ ገለሃል ማለት ነው። ምንም አዲስ ነገር የለውም። ዝም ብሎ ሰው አይሞትም። ሰው ለመሞት እኛ ደክሟ ጥለናት መተናል አይዶንት ኖ ቢሉክ ያስኬዳል እኮ። ይሄ ደግሞ እኔ ቪዲዮ መስራት ጥፋት ከሆነ አይደል በማንኛውም ሰዓት አለበት ቦታ ላይ እኮ ጥፋት አይደለም። ልጆች ሰዎችን አይደለም ይል ወንድሜ እየሰማኝ ነው። የተባልኩትን የተነገረንን እኛ መስራት ጥፋት ከሆነ ችግር የለውም። እኔም እኮ ኖ ያ አይደለም አብረህ እኮ ገለሃል እያልን ነው እኛ። ቆይ እንግዲህ ያ ደግሞ ቆይ አንዴ ፈረድ ይችላል በእኔ ላይ ብራዘር። አንድ ጥያቄ ልጠይቀው። ተክልዬ የሚባለው ልጅ እናንተ ጋር ነበረ? ተክልዬ የሚባለው ልጅ ስትቆርጡ መንገዱ እናንተ ጋር ነበረ? የለም እሱ እኮ ዋና እኮ ነው። አይ ቀን ሲያወራ እኛ ነን የቀበርኳትበትን ቦታ አሳያችኋለሁ እያለ ነበረ። አትዋሽ። እሱ ራሴ ቀብራታለሁ ነበር ያለው ቀን። እሺ የጅዳውን የሲመችን ፎቶ አምጣ። የገጠር ልጅ የሲመችን ፎቶ አምጣ። እዚህ ላይ ማን ነው የገጠር ልጅ? ይኸውልህ እውነታውን ተናገር። አትሞትም። ወንድ ልጅ ነህ። እህትህ ናት። እስኪ ልጅ ዜጋ ናት። ገባህ? መሪዎቹ ማን ነው ስማቸው? የመሪዎቹ ስም ማን ነው? የመሪዎቹን እናንተ ለምሳሌ አላውቀውም። የመሪዎቹን ስም የማውቀው በቃ እሱን ብቻ ነው። ኧረ በእናትህ ተው አንተ እንደዚህ እንትን አትበል። እንደ አብረው ይዟቸው የመጡትን ለምሳሌ እንዴት የተወሰኑ ሰዎች ናቸው። የማንኛችንም እኮ ሲመጡ እናውቃለን። ገባህ? በዛ ቦታ ላይ ደግሞ በገመድ መውጫ አለ፣ በገመድ መውረጃ አለ ምናምን። በምን አይነት መንገድ እንደመጣችሁ አላውቅም። እሱን እናጣራለን። ችግር የለውም። ይኸውልህ ግን አሁን አንድ ምን ነገር ምንድነው ስለመንገዱና ስለተፈጠረው ነገር እኮ ተናግሬያለሁ እኮ። ገባህ አይደለ? እና ታዲያ ሞታለች ብለው ሲሉ ቪዲዮ አሳይተው የቀረችበት ቦታ የት እንደሆነ ቦታውንም ተናግሬያለሁ እኮ። በስንት ሰዓት ልዩነት ነው እንደዚህ ያሉ? እናንተ ጋር በተለያያችሁ የስንት ሰዓት ልዩነት ነበረ? ቆይተን እንደዚህ ተቀምጠን ማለት ነው። ተቀምጠን ቆይተን ከዛ መጡና ትንሽዬ መንገድ ሄደት እንዳልን ቢጋላ አለ። ታወቀው የየመን ቢጋላ እዛው አካባቢ እዛ ጋር እንደደረስን ነው። በቃ እኛ እንዳደነግጡ ብለን ነው እዛው ያልነገርናችሁ ብለው ያለውን ነገር ያው እንደተናገርኩት ነው የተናገሩት። እነሱም እንደዛ ያሉትን ነው እኔ የተናገርኩት። ጭራሽ አሁን ደግሞ እሺ ቆይ የስንት ሰዓት ልዩነት ነው? ገባክ? የምን ያህል ሰዓት? የስንት ሰዓት ልዩነት ነው? የሁለት ሰዓት ልዩነት ነው። ከቦታው አራቅ ነው። እሺ እናንተ ልጅቷ ከተለየቻችሁ ደከመኝ ካላችሁ ሰዓት አላያችሁም? ስልክ በእጅ ላይ ይዛል። ይቺ ልጅ መሆን አቀረች 1 ሰዓት ሆናት 2 ሰዓት። የሰው ልጅ ተቀጣጥረህ እንኳን መንገደኛ አብረህ የምትጓዘው ቀርቶ አንድ ሰው ለሆነ ስራ ቀጥሮ ቀርመህ ከደረስክ 30 ደቂቃ ቀረብኝ እያልክ ሰዓት ማየትህ አይቀርም። ይሄ የሀበሻ የተለመደ ገብቷል አይደል? ሁላችሁም አንድ ጊዜ አንድ ነገር ልንገራችሁ፣ እጥር ያለ አንድ ነገር ልንገራችሁ። ምክንያቱም አንድ ሰው ከሞተበት መሪም ሆነ ምንም ሆነ ቪዲዮ ያደርጋል። መቃብሩን የተቀበረችውን አንስቶ ፎቶ ሳይቀር የልጅቷን ፎቶ አድርጎ ያንን ማስረጃ ያስቀምጣል። ገባክ? ስለዚህ ልጅቷ አልሞተችም አለች። ይሄ ደግሞ እናንተም ላይ ያለው ነገር እውነታው ነገር ይወጣል። ልጅቷን እናገኛታለን። እኔ ተስፈራርቼ ነው ህዝቤ ይቅርታ። ልጅቱ እንዳለች ህሊና ያውቃል። ልጅቱ አለች ብለህ ቪዲዮ መስራት አለብህ። አሁን አንተ ያነገሰ ያፈመሰ የህዝብ ነው። ይኸውላችሁ ራስን ማዳን ከፈለክ አንድ ሌላ ነገር ልጠይቀው። ቆይ እስቲ እሷ እለፉ ብላችሁ ስትሄዱ ከሷ ጋር የቀሩ ሰዎች ነበሩ? ከሷ ጋር የቀሩ ሰዎች የሉም። ይኸውልህ ጥርጣሬም እኮ የሚገባህ እኮ ከሷ ጋር ያስቆረጡን ሰዎች ሲቀሩ ነው። ገባህ? ሌላ ነገር የምታስበው ግን የቀረ ሰው የለም። ሁሉም ከኛ ጋር ነው ሄዱት። በመኪና ሄዱት። እሷ ጋር ቀርተው ሁለቶቹ እኛ ጋር መጥተዋል ብለሃል እኮ። አዎ ብያለሁ። እዛው ሆነን ነው ተቀምጠናል እኮ። እዛው ድንበሩ ስር ታስቀምጠውን እኮ ነው ኋላ እንደዚህ አልኩ። ቆይ ተመልሰው ወደ እነሱ ይመልስ። እሺ ቆይ አንዴ፣ እሷን ብቻዋን ጥላችኋት ነው ሁላችሁም ሄዳችሁት ማለት ነው አይደለም?
አዎ እና መሞቷንስ ማናየ ማለት ነው? እነሱ አስቆራጮቹ ናቸው የነገሩን ለኛ ማለት ነው እኮ። ከየት አመጡት? ከናንተ ጋር ከሄዱ እንዴት አወቁ? እይል ወንድሜ እየሰማኸኝ ነው? አዎ እየሰማው ነው። ሁለቶቹ ከሷ ጋር ቀሩ። ደቀ አሁን አልቀሩም፣ ሁላችንም ሄድናል። አዳምጠኝ መጀመሪያ ይልህ። እሺ ቀጥል። ከዛ ሁለቶቹ መሪዎች እኛን ይዘው ሄዱ። እዛው ማለት ነው ድንበሩ እንደዚህ ቁልቁለት አለ፣ እንደዚህ ከሷ ጋር ሁለቱ ቀሩ። ቁልቁለት አለ። እሺ ያንን እሷ ጋር ቀርተዋል ሁለት። ቆይ አዳምጠኝ። ከዛ ያንን እንደወረድን ዋዲ አለ፣ ዋዲው ስር አንዴ ቆይ። በቃ ሁለቱ ከሷ ጋር ቀርተዋል ብለኛል። ለምንድን ነው ሁለቱ ከሷ ጋር የቀሩት? ማና ማናቸው የቀሩት? ማና ማናቸው የቀሩት? እንዴ በምን አውቃለሁ? ማና ማን እንደሆነ አስቆራጮቹ ናቸው እኮ። አስቆራጭ ናቸው እኮ ታዲያ በምን አውቃለሁ? እንዴ እኔ እኮ ከነሱ ጋር ብር የምሰራ አስመስልኩ። እሺ ቆይ አንዴ ቆይ። ኦኬ እኮ እንደማንኛውም እኮ መንገደኛ እኮ ነኝ። አይ ታዋቂ ስለሆንኩ ምናምን አይደለም እንዴ። እሺ ኦኬ እባክህ ምን ታዋቂ ምናምን የሚለውን ተው። ይኸውልህ ወንድም አለ ሁለት ወንዶች ከአንድ ሴት ጋር ሲቀሩ ምን ሊፈጥሩ እንደሆነ እንዴት አልጠረጠርክም? እቺ ልጅ ስለደከመች ነው፣ ልጅቷ ስለደከመች ነው ከሷ ጋር የቀሩ። እና እነሱ ለምን ይቀራሉ ታዲያ ከሷ ጋር? ሁለት ወንድ ስለደከመች ብለን መልስ አትስጠው። ሁለት ወንድ ቀርቷል። እቺ ልጅ እምቢ ብላቸው ሲታገሏት አንቀው ገለዋት እስከሆነ አንተ እንዴት ነው ምስክር የምትሆነው ለዚህ? እጃቸው ላይ ሞታባቸው ሆነ ሬፕል ያረጉ እያታረፉ እንደዛ ሌልቅ አሳርገው ይዘዋት ሊመጡ ነው ወይ ማታ ላይ ልንሄድ ነው ብለን ነበር ያሰብነው። ሞተች ሲል ጥያቄ ውስጥ አገባም ወይ ነው? አንድ ሰው ስለደከመው እንዴት ይሞታል? አቤት የደከመው ሲሞት የት ሀገር ልብ ድካም ካለበት ምናምን ነው። እቺ ልጅ ልብ ድካም የለባትም። ራስ ተናግራል። የሚጥል በሽታ አለባት ነው ያልከው። ቁጭ ያለ ሰው ደግሞ የሚጥል በሽታ አይገለውም። ስለዚህ ብትወድቅም ትነሳለች። ግን ምን አድርገው ገደሏት? ለምንስ ገደሏት? ይሄ ነው ዋናው ጥያቄ። ነው ስጃ አለበት እኮ እሱን ደግሞ ሳይነዋ የምናገረው ብራዘር ያላየውን ነገር ትናገራለህ እንዴ? ይሄው ያላየውን ሞተች ብለህ ተናገርክ እኮ። ግረረም ጠይቀውነሽ ያላየውን ሞታለች አብረናታል ብለው ነገሩን ብዬ ነው እንጂ ያወራሁት ሞታለች ብዬ ነው። ያላየውን አላወራም አላልክም? አሁን እንዴት ነው ያላየውን ያወራው? እኮ ቀብረናታል ብለዋል ተናገረው። ይሄ መናገሬ ደግሞ ጥፋት ከሆነ እኮ አልኩ። ቆይ ቀብረናታል ብለዋል አይደል? አው ብለውናል። ቀብረናታል ብለዋል። መቅበሪያ እንደማንኛውም ሰው ባይሆን እንደማንኛውም ስነ ስርዓት ያለው አቀባበር ባይሆንም በአለባብሰናታል። ገባሽ? ፎቶ አንስተዋታል። ስልክ ይዘው ነበር። ፎቶ አላነሷት። አንተ ባንተ ግምት ልጅቷ በህይወት አለች? አሁንም ስለቀብር የምናነሳው ነገር አሁን ቆይ ጎበዝ አሁን ወሃቢ ራዲዮ ዝምቦጭ ይባላል። አሁን ይሄ የገጠር ልጅ በውስጡ ያዘውን ይዟል። ቢሻው ይችላል ለማዳን ማንን ለማዳን ይሁን አናውቅም። አሁን እናገር ነበር እኮ ለማናገር ያልፈለገው ነገር አለ። ብዙ ሚሰጆች እየመጡልኝ ነው ስላንተ ስንቶና አሁን ይችላል የሚባለው ከጅዳ ወደ ኋላ ሀገር ያሳፈራት ዋና ጥያቄ እሱ ነው። ተባረለ ይችላልን አሁን አምጣውና ይችላል እዛ አምጣው። የገጠር ልጅ ራስን ነፃ አውጣ። እዚህ ይግባ። ይታከለለው ያውርድ። ፎሎ ይደረጋል። ይግባ አምጣው። አዎ ምክንያቱም አንተ በነፃነት ነው የሄድከው። በዛ መንገድ ላይ ቪዲዮ እየቀረጥ እየጨፈርክ ዘና ብለህ ነው የሄድከው። የደላሎቹን ስም የአራታቸውንም ስም ታውቃለህ። ደብቀህ ነው እንዴ? እንዴት ነው የማታውቀው? እንኳን አንተ የተደረቆራጭ ማንም ማንም ሰው ያስቆራጭ ስም አያውቅም። ታውቃለህ ስማቸውን እባክህ። ሌላውን ተው። አሁን እንትናን አምጣልን ሰውየውን ይሄንን ሲመቸው አምጣ መቻል የሚባለው እሱን አምጣ። ቁጥሩን አሁን እኮ ጅዳ ላይ አሁን ማስያዝ እንችላለን። ቁጥሩ ካለ እሱ ተተያዘኛ ልጅ ይተጣ ነው። እሱን ማስጎዳት አይደለም። አንተ የሰው ህይወት ላይ የምትሰራበት ነፃነት አታገኝ። እውነት ለመናገር ከእውነት አትሽሽ። ከእውነት ይቀደዳል እኮ ወረቀት። ይኸውልህ ማነህ የገጠር ልጅ አሁን ተቻለ። ቆይ
ኧረ እናውቃለን ጋይስ ከቻልክ እንትና አምጣልን ከቻልክ ሰውየውን አምጣልን አሁን የገጠር ልጅ እኔ አንድ ነገር ልንገረው የገጠር ልጅ እየተወራ ያለው ስለ ሰው ነፍስ ነው አንተ ነፃ ልትወጣ የምትችለው ሰዎቹ ከመጀመሪያ እስከ መጨረሻ ፕሮሰሱን የሚያደርጉ ሰዎችን እስከ ስልካቸው እስከ ስማቸው አሳልፈ በመስጠት ብቻ ነው ራስህን ነፃ ታወጣ የምትችለው ካልሆነ ግን ሁሉ ነገር ወደ አንተ እየተጠመጠመ ነው እየሆነ ያለው ነገር ከባድ ነው የተሰበሰበውን ሰው እያየ ነው ሁሉም ሰው ሪከርድ እያደረገ ነው ስለዚህ ሁሉም ሰው ክሮስ ቼክ እያደረገ አንተ ጋር የመጣ ጥያቄ ለህይወትህ አደጋ ስለሆነ ይችላል የሚባለውን ሰው አካውንት ካላችሁ ደግሞ ማስያዝ ትችላላችሁ ነው መታሰሩ አይደለም እኮ ላንተ እኮ ይኸውልህ መታሰሩ መፍትሄ አይደለም ሌላም ነገር ቢሆን እቀበላለሁ ወንድሜ እኔ የሚጠቅመን ነገር እኮ ነው የምነግርህ አንተ ባሰራው ነገር አንተ ወንጀለኛ ላለመሆን ከፈለክ የሰሩትን ሰዎች አሳልፈ መስጠት ነፃ መውጣት ትችላለህ እያልኩ ነው እኮ ላንተ ያገዝኩ እኮ ይሄን ሁሉ ጥያቄ መልሳችለው ለምን በእያንዳንዱ ቦታ የለውም እያልክ ነው የምታውቀውን ነገር ሙሉ ለሙሉ ተናገር አካውንት ከሌላችሁ ቲክታክ ትርፍ አካውንት ያላችሁ ስጧቸውና ይምጡ ልጆቹ ጆይን ይበሉ ያለውን ነገር ኃላፊነቱን ሼር ያርጉ አንተ ብቻ እዚህ ላይ ምን የምትመልሰው ነገር የለም ያየው ነው የተጨናነቅ ስለሆነ የጉዳዩ ባለቤት ሌሎች ናቸው ስለዚህ እነሱ ለማዳን ብለህ አንተ መከራ ማየት የለብህም እያልኩ ነው እኔ ላንተ ነው ያ የገጠር ልጅ አሁንም ራስህን አድን አንደኛ ሁለት ሰዎች እሷ ጋር ቀርተዋል ብለሃል አሁን እዚህ ሊቭ ላይ በገባንበት ሰዓት ሌላ ደግሞ ሁላችንም ጥለናት ሄደናል ደላሎቹም አሳላፎቹም እኛም ብለሃል ስለዚህ ሁለት ሰዎች ቀሩ ወይም ልጅቷ ብቻዋን ቀርታ በዛ ፍጥነት ተቀብራለች ሙታለች ብለህ ቪዲዮ እንዲሰራ ያስገደደህም ሰው ካለ ተናግረህ የሚመጣው መቀበል ነው ልክ ለሃና የተቆረቆረው ህዝብ ላንተ እንዲወግንልህ ማድረግ ነው ሴት ነች በሰዓቱ አንተ ደግሞ ከባድ ኃላፊነት ሰርተሃል ሙታለች ብለህ ቪዲዮ ሰርተሃል ማለት ነው ምንም ለዛው ባራደኝ ብቻዬን አይደለም ቪዲዮን የሰራሁት ሁላችንም ሆነን አንድ ላይ አብረን የመጣ ነው ሁላችንም ሆነን ነው የሰራ ነው መናገር ስላለብን ለህዝብ ስለሷ ማታወቅ ስላለብን ነው ገባ አይደለ የተናገርኩት ለምን አልተናገራችሁም ብትልስ ጥያቄ እኮ ይመጣብናል በምን አረጋገጥክ መሞቷን ምን አይታመንክ መሞቷን ሞታለች እኮ ብዬ አይደለም የሰራው ብራዘር እንደ ሞተች ነው ገሩን ነው ብለን ነው የሰራ ነው እኮ ይሄንንስ እንዴት ብለህ ታምናለህ እንዴ ወንድ ልጅ አይደለህ አንተ ችግር የለውም እናመሰግናለን አትጠራጠርም ቆይ እኔ ደግሜ አንድ ነገር ልንገረው የገጠር ልጅ ወንድ ማለት አንተም ብትሆን እዛ ላይ ይኸውልህ አንተም ብትሆን እዛ ላይ ችግር የደረሰብህ እንደሃኒ ላንተም እንደዚህ ነው ወንድማችንን የጥላችሁት ነው ብለን ልንጠይቅ የምንችለው አንተም ብትሆን ነው ማለት ሰው ይችሊ ደግሞ ሴት ነች በሴትነቱ የሚደርስባት ጥቃት አንተም አምሮ ላይ አለ ምን ሊደርስባት እንደሚችል ገብቷል አይደል ይሄን ሁሉ የልጅቱን በደል ለማውጣት ስራውን ከጀርባ ሆነው የሚሰሩ ሰዎች ከመጀመሪያ እስከ መጨረሻ ያሉ ሰዎችን ስልካቸውን ስማቸውን አድሬሳቸውን ለሰየው ላክለት ከዛ በኋላ ነገሩ ወደላ ነው የሚዞረው አንተ ላይ ብቻ አይተመጥም ካልሆነ ግን ይሄ ነገር ይቀጥላል አንተ ጋር ጭንቅላትክን የሚያፈርስ ጥያቄ እየመጣ መመለስ እስከማችልበት ደረጃ ደርሷል ተጠያቂ ነህ ካላችሁ ከሷ ጋር መሄዴ ወይም አንድ ላይ መጓዛችን ጥፋት ከሆነ መጠየቅ ትችላላችሁ ገባህ አይደለ እና ደግሞ የተነገረንን ነገር እናንተ ህዝብ እንዲያቅ ብዬ ቪዲዮ የሰራ ነው ያ ጥፋት ከሆነ ደግሞ በማንኛውም ሰዓት መቀጣት እንችላለን ገባህ አይደለ እነሱ አይቀጡም እኔ ራሴ እቀጣለሁ ጆከርን አስገባው ሰያ ጆከርን አስገባው ቪዲዮ ሰርታል አይደለ ሲነሱ አብረው ምናምን ቪዲዮ አላቸው ልጅቷም አብራ የሷ የለም ሚኪ እጅግ እኮ አሁን እንኳን ተቀመጠ ሰዓት እኮ ብዙ የተለያየ ነገር ነው የሚወራው አንድ ጊዜ እየሰማው ነው በዛ እኮ ነው ልጁ ጎዳና ነው ሁላችንም ጥለን ሄድናል ሁለተኛ ደግሞ ተመልሶ የልጅቱ ወንድም አላሉ ይኸውልህ ቤት አማራ የልጅቱ ወንድም አለ አስገቡት እያሉ ነው አስገቡት ካለ ይላክ እስኪ ማነህ ስምህን ተናገርና ላክና ግባ ያ አሁን የገጠር የምልህ ነገር መሰለህ ሁለት ሰዎች ቀርተዋል ብለህናል አንድ ጊዜ በሌላ ደግሞ አማርኛ ደግሞ ሁላቸውም ጥለው መተው እኛ ጋር ናቸው ብለሃል ሁለት ሰዎች በአራት ሰዓት ወይም በአምስት ሰዓት እንዴት ይቀርቧታል ብለህ ቪዲዮ ሰራህ
እኮ የምነግርህን አዳምጠኝ። ስታዳምጠኝ እኮ ነው አይደል እንዴ? መጀመሪያ ይልህ እኛ ሁለቶቹ ይዘውን ሄደው እዛ ካስቀመጡን በኋላ ተመልሰው ሄደው ቆይተው ሁሉም አንድ ላይ መጥተው እኛ ጋር አብረው ሄዱ ነው ያልኩት። ተሰማኝ ማለት ነው። ቀጥል አሁን ሰው በዚህ ልክ አሁን ይኸውላችሁ አሁን የገጠር ልጅ በቀጥታ ከቻልክ ይችላልን አምጣልን። እኛ ጉዳያችን ያንተን ጉዳይ በኋላ ነው። ያንተ ጉዳይ አያሳስበንም። አሁን አንተ አጠፋህም አለማህም ልጅቱ ከወጣች በኋላ ወደፊት እሷ የምትናገረው ይሆናል። አሁን የምንፈልገው ልጅቱ እንድትወጣ የምንፈልገው ከጅዳ ሰብስቦ የላካችሁን እኮ ይችልን አምጣልን። አዎ ይቻልን አምጣልን። ማነው ስሙ? ይችላል አምጡልን። ይችላል እችላለሁ ልጅቱን አስለቅቃለሁ ወይስ አልችልም አላስለቅቅም ይበል። ልጅቱ ሙታለች የሚባለው እርሱት። ስልኩ አለኝ አልመለሰልኝም እኮ ያ የገጠር ደውልና አምጣው። ሂድ አምጣው። ደውለህ በመስመር አምጣው። ያ ቤተሰብ አይደላችሁ አምጣው። በቃ ለነሱ ቤተሰብ ስለሆንክ አይደለ ስራ ይችላል። አንድ ጊዜ አንተ ስንት ብር ነው የከፈልከው? አንድ ነገር ማስጠነቀቀ ነገር የመጨረሻና የመጨረሻ ሙታለች ተሰብራለች የሚባል ነገር ሳይሆን ልጅቱን ማስለቀቅ ትችላለህ አትችልም ነው። በቀጥታ መልሱን ቶሎ ብለህ መልስልኝ። ልጅቱ ዛሬም ታይታለች አለች በህይወት ትችላለህ ወላ አትችልም ነው ማስለቀቅ። ስማ የገጠር ልጅ የገጠር ልጅ በእናታችሁ ተውት። ትንሽ ቶር እንትን ይባል በጣም ነው የሚፈራችሁ። ዘመር ናቸው። እድሪስ ቆይ እስኪ ዘመድ አይደለም። ኢትዮጵያ አንድ ነገር አሁን ካርድ ሞልቼ ኢትዮጵያ ልደውልለው ሁለቶቹ ደፍራዋት ህይወቴን አበላሻችሁ እነፉኝ እያለች እያለቀሰች ነበር ሲያባሩም ብለዋል። ቁጥሩ ተልኮልኛል እደውልለታለሁ። ኢትዮጵያ ያለው እናንተ ጋር ሄደው ጠብቀኝ። ካርድ ላምጥ ያደውልለት እሱ ነው ጠብቅ። ሰባይ ገጠር ልጅ አንተ ከጅዳ ስትነሳ ስንት ብር ነበር የከፈልከው? ከፈለልኝ ብሬ ቤተሰብ ጋር ነው የማስቀምጠው ማለት ነው። እኔ በእጄም ሆነ በእኔ አካውንት ምንም ገቢ አላረግም። ተነጋግረህ እኮ እዛ ስትደርስ ነው ገንዘቡ እኮ እነሱ ናቸው የተነጋገሩ። አሁን እኮ ምን አለ መሰለህ አዳምጠኝ። አንተን እኮ የሚያስጠይቅህ ቦታው ላይ ስለነበርክ ከዛ ያያቸውን እውነታዎች እኮ ስለደብቅ ምንም እኔ የደበኩን ነገር የለም። ጆከር የተፈጠረውን ነገርና ከጅዳ ከመጀመሪያ የተነሳህበት እንደላላ እየደበክ አልደበኩም። እሱን እኮ መጥቶ ተናግሯል እኮ ባልየው እኮ ሁሉንም ነገር መጥቶ ተናግሯል። እንደላላ ቅድም እኮ ስንጠይቅህ እኮ ቤተሰብ ነው ያገናኘ እንደላላውን አላውቅም እኮ ነው ያልከው። ምን ሆነ ነው? እኛ ህፃናቶች እኮ አይደለም። ቦታውም ላይ ስለነበር ካንተ ስትሞት ሙታለች ብለው በ4 ሰዓት ውስጥ ተቀበሯት ምናምን የሚባል ያንን ነገር ትታው መጀመሪያ ከመነሻ ደላላውን አላውቀውም አልክ። አላወቅ ጭራሽ ራስን ሰጠህ እኮ ገንዘብህንም ሰጠህ ይልከው አንተ። የሚላኩ ገንዘቦች አሉ። መጨረሻ ላይ ገንዘቡ የሚያልቀው አንተ ድንበር ላይ ስትደርስ ነው። ሰውየው ይደውልልሃል፣ ትደዋወላላችሁ። ምንድነው ተው በቃ የምትሉት? ለምንድነው የምንተው? አብሯት ሄደው እሱ አብሯት የተነሳው እሱ ያውቃል ሁሉንም ነገር ጠንቅቆ። ይሄ ቁጥሩ አለ። እነዚህ የደላላው የሽፍቶቹ ሚስቶች ናቸው። ተዋቸው ጆካ። ስለዚህ አንተ ነው አላቅም ደላላውን ይሄ እንደዚህ ነው አላቅም ማለት ይሄ ራሱ አንድ ትልቅ ጥፋት ነው። ደላላውን በደንብ ጠንቅቀህ ታውቃለህ። ሀና ጋር ስትሄዱ መንገድ ላይ እያወራችሁ አይደል ሄዳችሁ? አንድ መኪና ላይ አይደል ከጅዳ ተጭናችሁ ሄዳችሁ? አዎ። ስለዚህ እያወራችሁ እሺ፣ መጀመሪያ አንተ ከቤትህ ነው ያነሱህ? አዎ፣ አንድ ላይ ነው። ጅዳ ተገናኛችሁ፣ ማስቀመጫ ቦታ ላይ አንድ ቦታ ላይ ተገናኛችሁ ሀናን እናንተ።
አዎ ከዛ ሁላችንም ሄድን። ከዛ አንተንም ከቤት እሷንም ከቤቷ አነሷት። እዛ ተገናኘ። ማን ነው ያነሳት? እሷን። አንተንስ ማን ነው የወሰደህ? እዛ ማን ደውሎልህ ወሰደህ? ከዚህ ያነሳን እዚህ የሚሰራው ነው። እዚህ የሚሰራው እኮ እዚህ የሚሰራው ማን? እሱ ደውሎ ነው የወሰደህ? መጥቶ ነው የወሰደናው። እሷ ታወራው ነበረ። ለሷም እኮ ዘመዳቸው ነች እሷ ማለት ነው። ለደላላው? አዎ የሚስቱ ዘመድ ነች። ምን የሚስቱ ዘመድ? አዎ ባሏና ደላላው ናቸው ዝምድያው። እሷ ዝምድና የላትም። በስርዓት አውራ እና የሾው አንተ ታወራለህ። ማይኩል ልስጥ እናንተ። ደላላው ስሙ ማን ነው? ደላላ ብቻ ነው እንዴ ስሙ? ቆይ እስኪ እኔ ቀናውራ ተውት። በቃ ቆይ አንድ ጊዜ ጫጫታ አታርጉት። አንተና እሷ ከመነሳታቸው በፊት ተደዋውላችሁ ነበር? ከሷ ጋር ነው? እሷ ትጽፍልኛለች፣ ሜሴንጀር ላይ እናወራለን ነው። በቃ እኔም ልሄድ ነው፣ አብረን እንሂድ ተባባላችሁ። ጎበዝ። እንደዚህ እኮ ስታወራ ራስህን ነፃ ታደርጋለህ ወንድሜ። አብረን እንሄዳለን ተባባላችሁ። ደላላውን አንተ ነህ ያገናኛል? እኔ አይደለሁም። እኔ ማንንም ሰው ደላላና አላገናኘውም። ሲጀመር ደግሞ ከኔ ጋር ሴትም አይሄድም ብዬ ተናግሬያለሁ። ገባህ አይደለ? ማንንም ሴት ምክንያቱም ያለፍኩበት የመጣሁበት ስለሆነ ስለማቀው። አይ አብራችሁ ተጫራችሁ ሄዳችሁ መጠየቅ ያለባችሁን ጥያቄ መጠየቅ ትችላላችሁ። ገባህ አይደለ? እዚህ ጋር እያሾፍኩ ምናምን እየሳካ አይደለም የምጠይቀኝ። እስቲ እዚህ ጋር ጆካ ልግባ። ቀልድ ነው እንዴ? እኔ የተፈጠረውን ነገር እውነት መናገር ሆነ። ጥሩ ፖይንት ሰጥተዋል። ቆይ አንዴ ገጠር ጥሩ ፖይንት ሰጥተዋል። በሜሴንጀር እንጻጻፍ ነበር ብሏል። ያን ሜሴንጀር ማሳየት ይችላል። የካውን ነገር መልስ። አንተም አንድ ደላላ ነህ፣ ወንጀለኛ ነህ አንተ ራሱ። ያልሞተች ሜሴንጀሩ ማሳየት ይችላል። እስቲ ቆይ ማን ነው ትልቅ ወንጀል ነው እኮ። ለዛ እኮ አልኩህ እኮ ለዛ ፍቃደኛ ነኝ፣ ለመታሰርም ሆነ ለሌላ ነገር ፍቃደኛ ነኝ። ማንና ነው አንተ የምትታሰር? ምን ስለሆንክ ነው እንደ ወንድ የምታወራ ካሜራ ላይ? ለመታሰር ምናምን ትላለህ እንዴ? ሚስጥር እየደበቅ ያለው ነገር አንድ ጊዜ ቆይ በእዚህ ላይ አሁን ለልዩ ጠቃሚ ነገር መስራት ያለብን። የሱ ይደርሳል፣ የገጠሩ ወደ ኋላ ይደርሳል። ዋና ይችላል የሚባለውን የሱን ዘመድ ምንድነው የሚደርሰው? አብሯት እኮ የሄደ ሰው እኮ ነው የሚፈልገው። ዋናው ነገር እኮ አብሯት የሄደ ሰው ነው የሚፈልገው እኮ። ዝሮ ሄሩት ካብስ ኮንትሮስ ችግር የለውም። በደንብ ጠንቅቆ ያውቃል። ያን ሁሉ መንገድ ረጅም መንገድ ሲሄድ አይ አለች በህይወት